ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ ለዚህ ማክሰኞ ምሽት ይዘንላችሁ መጣነውን መረጃ ወደ እናንተ እናስተላልፋለን። እንግዲህ መረጃዎችን ደግሞ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብለን እናምናለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ከቀኑ በመለስ በሌላ መረጃ ነው የመጣ ነው። በቀኑ መረጃችን ላይ እንግዲህ አንድ መረጃ አስተላልፈን ነበረ ወደ እናንተም ለማጋራት በተለያየ ጊዜ የተለያየ መረጃዎችን ሁሉ ጊዜ እንደምንለው እያጋራን እንገኛለን። እንግዲህ በቻናላችን ላይ በመግባት ሰብስክራይብ በማድረግ በየዕለቱ የሚደርሳችሁን ወይ ደግሞ የምንለቀውን ፕሮግራም ወደ እናንተ እንዲደርስ ሰብስክራይብ በማድረግ አጋር እንድትሆኑ እናሳስባለን። እንዲሁም ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ውስጥ በማስፈር የተሰማችሁን ማጋራት ትችላላችሁ። ተሳትፎ የምታደርጉ ወገኖች ደግሞ እግዚአብሔር አብዝቶ ይባርካችሁ። እንግዲህ ወደ መረጃችን ከማለፋችን በፊት መስመር ላይ ፓስተር ይኖራል። ከሱ ጋር እንግዲህ ጥሩ ጊዜ ነው የሚኖረን ብዬ አምናለሁ። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ዓለማችን በጣም አስፈሪ ገጽታ ነው እየያዘች ያለችው። ከጊዜ ወደ ጊዜ ከሰዓት ሰዓት የምንሰማቸው መረጃዎች በጣም አሳሳቢ እየሆኑ መጥተዋል። እንግዲህ ይዘህልን አንድ መረጃ መጣል። እስኪ ይህን መረጃ ለእኔም ለአድማጮች ማጋራን። እንግዲህ ያነሳ ሀሳብ ጥሩ ሀሳብ ነው ያነሳው። እንግዲህ ዓለማችን አሁን ያለችበት ሁኔታ በየጊዜው ለአድማጮቻችን እያስታወቅን ያለ ነው። አድማጮቻችንም ደግሞ ላይክና ሼር ኮሜንት በማድረግ ሀሳባችሁን እየሰጣችሁ አብራችሁን እንድትሳተፉ እናሳስባለን። እንግዲህ በእኛ ሌሊት በእነሱ ሰኞ ከሰዓት ነው የሚባለው፣ እኛ ሌሊቱ ከ6 ሰዓት በኋላ ማለት ይመስለኛል። ከሲቢኤስ ኒውስ ጋራ በስልክ ቃለ ምልልስ ያደረጉት ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር እያደረገች ያለውን ጦርነት ሊጠናቀቅ መቃረቡ አስታውቀዋል። እንግዲህ ይህንን ከዶናልድ ሚስጥራዊ ውይይት በስልክ ማድረጋቸው ተሰምቷል ከራሽያው ፕሬዝዳንት ቭላዲሚር ፑቲን ጋራ። ከዛ በኋላ የሰጡት መግለጫ ይመስላል። ፕሬዝዳንቱ በፍሎሪዳ ዶራል ከሚገኘው የጎልፍ ክለባቸው ሆነው ሲናገሩ ጦርነቱ በአብዛኛው ተጠናቋል ይመስለኛል ብለዋል። አንዳንድ አስቂኝ ነገርም ተናግረዋል። አክለውም ኢራን አሁን ላይ የባህር ኃይል የመገናኛ አውታሯም ሆነ የአየር ኃይል የላትም፣ የሚሳኤል አቅሟም እጅጉ ተበታትኗል፣ ድሮኖቿም እንዲሁ የድሮን ማምረቻዎቿም ጭምር በየቦታው እየወደሙ ነው ሲሉ የደረሰውን ጉዳት አብራርተዋል። እንግዲህ የአሜሪካ ጦር በዘመቻው የመጀመሪያ ሳምንት ብለዋል ብቻ ከ3000 በላይ የኢራን ኢላማዎችን መምታቱን አስታውቀው ይህንን በተመለከተ ትራምፕ አሁን ያለውን ሁኔታ ስትመለከቱ በወታደራዊ አቅም ረገድ የቀራቸው ምንም ነገር የለም በማለት ተናግረዋል። እንግዲህ ምንድነው አሁን እያሉት ጦርነቱ
አልቋል እያሉን እየነገሩን ነው። እና ይህንን እየነገሩን ያሉት ነገር እውነት ነው ወይ የሚለውን ነገር ደግሞ እንግዲህ በሂደት የምንመለከተው ይሆናል። ምክንያቱም ከእሳቸው በፊት የመከላከያ ሚኒስትሩ በሰጡት መግለጫ ላይ አነጋጋሪ የሆነ ነገር ተናግረው ተሰምተዋል። አንደኛ ጦርነቱ እንደሚቀጥል ነው እሳቸው የተናገሩት። ሁለተኛ ምናልባትም የተወሰኑ አሁንም የተወሰኑ የአሜሪካ ወታደሮችን እንደሚሞቱ እንደሚያጡ ነው እየተናገሩ ያሉት። ከዶናልድ ትራምፕ ጋር ለማስታረቅ ትንሽ የሚከብድ አይነት ነገር ነው የመሰለኝ። ለምን ጋዜጠኞችም ይሄንን ጠይቀዋል አንስተውባቸው እና የሰጡት ምላሽ ግን ሁለቱም አንድ ነው የሚል መልስ ነው የሰጡት። እና ይህ ሁለቱም አንድ ነው የሚለው መልስ ምን ማለት ነው? እዛ ጋር ጦርነቱ ይራዘማል፣ እዚህ ጋር ደግሞ ጦርነቱ አልቋል 3000 ኢላማዎችን መተናል፣ ድሮ ማምረቻዎቻቸው ወድመዋል፣ ሚሳኤል ማምረቻዎቻቸው ወድመዋል፣ አየር ኃይላቸውና ባህር ኃይላቸው ወድሟል፣ ምንም አቅም የላቸውም እያሉ ነው። እንግዲህ እነዚህ ነገሮች ወደሙ ማለት ኢራን የመዋጋት አቅሟ ዜሮ ገብቷል ማለት ነው። ነገር ግን ደግሞ በአካል የምታየው በትናንትናው ሌሊት ደግሞ የምትመለከተው አንዳንድ የአረብ ሀገሮችንና እስራኤልን ሲደብድብ ነበረ። እነዚህ ነገሮች እንዴት ነው የሚታረቁት የሚለው ነገር ማየት የሚያስፈልግ ይመስለኛል። እንግዲህ እሁድ ምሽት ላይ ኢራን አያቶላ ሙጃቲብ ኻሜኒን አባታቸውን ተክተው የሀገሪቱ አዲስ ጠቅላይ መሪ መሆናቸው ይፋ አድርጋለች። ፕሬዚዳንት ትራምፕ ስለዚህ ጉዳይ ተጠይቀው ለእርሳቸው የማስተላልፈው ምንም አይነት መልእክት የለኝም ፍጹም ያሉ ሲሆን ሀገሪቱ እንዲመሩ በአመራራቸው ያሰቡት ሌላ ሰው መኖሩን ግን ጠቁመዋል የሚል ነገር አንስተዋል። እንግዲህ ሌላው የተጠየቁት ነገር ከዓለም አቀፍ የነዳጅ አቅርቦት ውስጥ 20% የሚያልፈውን የሆርሙዝን የባህር ወሽመጥ የንግድ መርከቦች እንቅስቃሴ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ ቆሟል። ፕሬዚደንቱ አሜሪካ በወሽመጡ ላይ ብዙ ነገር ማድረግ እንደምትችል ገልጸው ኢራን ይህንን የውሃ ላይ መስመር የምታስተጓጉል ከሆነ ይላሉ ከባድ ማስጠንቀቂያ ሰጥተዋል። ግን እየተስተጓጉለ እኮ ነው፣ ግን መርከብ እየሄደ አይደለም። እንደው ቆይ ፓስተር እዚህ ላይ አንድ ነጥብ ብናነሳ የተሻለ ነው። ወደ ቅድሙ ሐሳብ ስናልፍ ይሄ ከፑቲን ጋር ባደረጉት ውይይት ራሱ ክሬምሊንም መግለጫ ሰጥቷል። ገንቢ ውይይት ነበረ የሚልም መግለጫ ሰጥቷል። እንደው ምናልባት የዚህ ጦርነቱን ማሳጠር ሐሳብ የመጣው በሁለቱ መሪዎች መካከል በተደረገ እንዳሉት እንግዲህ የክሬምሊን መግለጫ እንዳመላከተው ገንቢ በሚለው ሊሸፈን ይችላል ወይስ እንደው ሌላ ነገር ሊኖር ይችላል? አሁን ደግሞ አከታትለን እንድትመልስልኝ በፈልጌ ነው። የሆርሙዝ እንትንና አንስተሃልና ማለዳ ላይ አንድ መረጃም አየሁ። ኢማኑኤል ማክሮን በዚህ ጉዳይ ላይ በጣም አግሬሲቭሊ እየሄዱ እንደሆነ የሚያመላክት መረጃም አየሁ። በጣም ላቅ ያለ የጦር መርከብ ወደዛ ወደ ቀይ ባህርም ወደ ሆርሙዝም እንደሚልኩ የሚያመለክት እንትን መረጃ ሰማሁኝ ማለዳ ላይ እና ይሄ ነገር መልኩን እየለወጠ ነው ወይ? ባንተ ግምገማ ምን ይመስላል? እንግዲህ ይሄ ነገር ምንድነው መሰለህ እጅግ እየተወሳሰበ እንደሚሄድ ነው አስበው። አሁን ምንድነው ስለምን እንደተወያዩ ዝርዝር ነገር አልተሰጡም። የዓለም አቀፍ ጉዳዮች ላይ ጥሩ ገንቢና መልካም ውይይት አድርገናል የሚል ነው። አንድ ነገር እዚህ ጋር ልታስብ ፈልገው አሜሪካ እዚህ ጦርነት ውስጥ እንዴት እንደገባች ወጥመድ እንዴት እንደሆነባት ሁላችንም እናውቃለን። ይሄ ደግሞ በሀገር ውስጥ በዲሞክራቶችም ሆነ በአንዳንድ ሪፐብሊካኖች አልተደገፈም ጦርነቱ። ባለፈው ድምፅ ተሰጥቶ ለ47 ለ50 ምናምን ነበረ፣ ለ53 ነው የሆነው። ነገር ግን እነዚህ ነገሮችን ስትመለከት በአሜሪካ ኢኮኖሚ ላይ የሚያመጣውን ጫና ስትመለከት እነሱ የጠበቁትና የገመቱት በ2 በ3 ቀን ወይም ደግሞ ግፋቢል በ7 ቀን ጦርነቱ መታጃ ነበረ።
ነገር ግን ይሄ ጦርነት አሁን ላይ መቋጨት እንደማይቻል እየገባቸው የመጣ ይመስለኛል። ምክንያቱም ሩሲያም እጇን አስገባችበት በስተጀርባ ቻይናም እንደዚሁ መረጃ የመስጠቱ የተለያዩ ነገሮች እጅግ ውስብስብ ነው። ውስብስብ ነው፣ የተጠላለፈ ነው። የተጠላለፈ ስለሆነ አትገምተው። ስለዚህ ምናልባትም ይህን ተመልክተው ሊሆን ይችላል ሊወጡ ያሰቡት የሚል ነገር አለኝ እና እንግዲህ በሆርሙዝ ሰርጥ አካባቢ ያለው እንግዲህ ኢራናውያን ዘግተውታል። ከዚህ በኋላ ምንም አይነት አዲስ ሙከራ ባያደርጉ ይሻላቸዋል ያሉ ከዚህ በኋላ ነው ያሉት። ካልሆነ ብለዋል እሳቸው ግን የሀገሪቱ መጨረሻ ይሆናል ይላል። መጥፎ ነገር ከፈጸሙ ኢራን የመጨረሻ ይሆናል፣ ሰሞኑንም ደግሞ አትሰሙትም ብለዋል እና በተጨማሪ ደግሞ ወሽመጡ አሁን ክፍት መሆኑንና መርከቦች እየገቡ እንደሆነ የገለጹት ፕሬዝዳንቱ አሁንም ቢሆን ወሽመጡ በቁጥጥር ስር ስለማዋል እያሰብንበት መሆኑን አረጋግጣለሁ ብለዋል። ግን ወሽመጡ በነገራችን ላይ ክፍት አይደለም። 1 2 3 መርከቦች ያልፋሉ በቀን ከሚተላለፈው ከ20 ከ30 አሜሪካን ጋር ያልሆኑ አገሮች መርከብ ነው አይታወቅም። እንግዲህ ምን አይነት እንደሆነ ምናልባት የቻይና እንዳይሆን ስጋት አለ እና ትራምፕ ሌላው ጦርነቱን በማጠናቀቅ ዙሪያ ለማጠናቀቅ 1 ወር ገደማ ሊፈጅብን እንደሚችል ገምተው ነበረ። ሆኖም የሲቢኤስ ኒውስ እንደተናገረው ከታቀደው ጊዜ ሰሌዳ በጣም ቀድመናል ብለዋል። ይሁን እንጂ ፕሬዝዳንቱ ጦርነቱ በአብዛኛው ተጠናቋል ባሉበት በዚያ ዕለት ከሰዓት በኋላ የአሜሪካ መከላከያ ሚኒስቴር ፔንታጎን በኤክስ ማህበራዊ ትስስር ገጻቸው ላይ ገና መዋጋት መጀመራችን ነው እና ምንም ምህረት የለም የሚል መልእክቶችን ማጋራታቸው አነጋጋሪ ሆኗል። ምንድነው እርስ በርስ አልገባኝም። አሁን ይሄ ነገር እሳቸው የመከላከያ ሚኒስትሩ የሚሉትና እነሱ የሚሉት ጉዳይ አንድ አይደለም፣ አብሮ እየሄደም አይደለም። ፔንታጎን ያው ራን የሚያደርጉት ሚኒስትሩ ናቸው። በቂ መረጃ አላቸው ብዬም አስባለሁ። ዶናልድ ትራምፕ ደግሞ በቂ መረጃ የሚያገኙት ከእሳቸው ነው። በዛ በኩል የዚህ ሰንሰለቱን የምትመለከተው እንግዲህ እስካሁን ባለው ውጊያ ሂደት 7 አሜሪካውያን መሞታቸው ታውቋል። እንግዲህ ይሄ ነገር የተነገረው ከዛ በኋላ ነው። ከሰኞ ዕለት በኋላ ላይ ምክትሉ ፕሬዝዳንቱ ጄዲ ቫንስ መጋቢት 1 ቀን በሳውዲ አረቢያ ልዑል ሱልጣን አየር ኃይል ጦር ሰፈር በደረሰባቸው ጥቃት ምክንያት ሕይወታቸውን ያለፉ የአሜሪካ የጦር ሳጅን እና ፔንታጎን አስከሬናቸውን የክብር ሽኝት እንዳደረገ ታውቋል። እንግዲህ ጦርነቱ አሁን ያለበት ሁኔታ ምን ይመስላል የሚለውን ነገር ግልጽ አድርጎ የሚነግር ነገር የለም። አሁን እነሱ ይሄንን ይላሉ። በኢራን ሳይድ ደግሞ ሚዛናዊ ለማድረግ በኢራን ሳይድ ደግሞ የምንመለከተው ጦርነቱ እኛ ገና አልጀመርንም ነው እያሉ ያሉት። ገና ዋናውን አቅማችንን አልተጠቀምንም ነው የሚሉት። አሮጌውን እያስወገድን ያሉ ከዚህ በኋላ ግን እንጠቀማለን የሚል ነገር እያነሱ ነው ያሉ። ምንድን ስነ ልቦናዊ ጦርነትም ጭምር ነው? እንዴት ነው ይሄ ነገር? ወይስ በእርግጥ መጽሐፍ ቅዱስ የሚናገረው ነገር አለ? የዓለም 1/3 ህዝብ እንደሚወድም ይናገራል መጽሐፍ ቅዱስ። ወደዛ እያመራን ያለ ነው። አይ እንግዲህ አሁን ምንድነው መሰለ ወንድም ይልቃል፣ አሁን ያለው ነገር ግልጽነቱ በብዙ ነገሮች አሁን ለምሳሌ የኢራን አካባቢ ያለውን ነገር ነው እንጂ ቢነግሩህ በእነርሱ ላይ የሆነውን ነገር አይነግሩህም። በመካከለኛው ምስራቅ የሆነውን ነገር ይነግሩሃል፣ በእነሱ ላይ የደረሰውን ነገር ግን አይነግሩህም። መረጃ መዛባት አለ። አንዱ እሱ ነው። ሁለተኛው ነገር ሁለቱ የመከላከያ ሚኒስትሩ ጦርነቱን ገና ነው የጀመርነው ሲሉ ደግሞ ዶናልድ ትራምፕ ጦርነቱን አጠናቀናል
ሲሉ ወደሚሉ ደግሞ መጡ። እሳቸው እንግዲህ አንድ ቀን ነው። በፊት ግን ሁለቱም በአንድ ቀን ውስጥ ከሰዓት ነው መግለጫ የሰጡት በተለያየ ሰዓት። እኛኛው በትዊተር ገጻቸው ወይም በማህበራዊ ገጻቸው ላይ ጦርነቱን ገና አሁን የጀመርነው እንደውም ብዙ ወታደሮች ከዚህ በኋላ የተወሰኑ ወታደሮቻችን ሊሞቱ ይችላሉ ብለዋል። ግን ምንድነው ብለህ ስትመለከት ጠቅላላ አካሄዱን ስትመለከተው አሁን ላይ ያለው ነገር እጅግ ውስብስብ እንደሆነ ያመለክታል። ሁለተኛው ከራሻው ፕሬዚዳንት ጋር ያደረጉት ንግግር የጦርነቱን ውስብስብነትና አደገኝነት የሚያመለክት እንጂ ምናልባትም ራሻ መረጃ እየሰጠች የሚለው ቃል ባይሆን በትክክለኛው መከላከያ ሚኒስትሩ ቢያስተባብሉትም ምናልባት እውነት ሊሆን ይችላል። አሁን ያለው የመካከለኛ ምስራቅ ላይ ያላቸው የጦር ቤዞች በሙሉ ተመተዋል። በሁሉም ቦታ ላይ እንግዲህ ኢራን የመከላከያ ሳተላይት የላትም። ምናልባት እንግዲህ በቅርብ ይህን ያህል ግን የጎለበተ ይሆናል በቴክኖሎጂ እንደነ ሩሲያ እንደነ እስራኤል አይሆንም፣ እንደ አውሮፓውያን አይሆንም። ስለዚህ በስተጀርባ እገዛ አለ ማለት ነው። እገዛ እሱ እኮ የታወቀ ነው። እገዛ እንደሚኖር እኮ እኔም አንተም ሳይታለም የተፈታ ነው። ነገር ግን ይሄ እገዛ ላይ ያለውን ነገር እንዴት ነው ጦርነቱ አሁን ይቆማል ያሉበት ምክንያት ምናልባትም የራሻው ፕሬዚደንት መሀል እንዲገቡ ተፈልጎ ይሆን ወይ ድርድር እንዲያደርጉ ተፈልጎ ይሆን? እንግዲህ ቀጣዩ መረጃ በሂደት ነገም ባይኖረን ነገ ሰበር ካለን እንገባለን። ዓለማችን እንግዲህ ወደ ፍጻሜ እያመራች ነው። መጽሐፍ እያለው እየተፈጸመ ነው። እግዚአብሔር ሐሳብ እግዚአብሔር ፍቃድ በምድር እየሆነ ነው ያለው። ሰዓቱ ደርሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊገለጥ ነው። እናንተስ ዝግጁ ናችሁ? የጌታ ሰላም ጸጋ ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም የሚገርም ጊዜ ላይ ነው ያለ ነው። እንግዲህ አንድ ጊዜ እኔም እንደው ሐሳብ ለመስጠት እኔ እናንተም ጠቅሰነዋል። በዜናም ሽፋንም የሰጠነው ጉዳይ አለ። የዓለማችን ቁንጮ የሚባሉ ሳይንቲስቶች ዓለማችን ልጠፋ ጥቂት ሰኮንዶች ቀርተዋል ወይ ደግሞ ደቂቃዎች ቀርተዋል ብለው በተደጋጋሚ የሚያወጡት መግለጫ አለ። ለዚህም ነው እንግዲህ እኛ በክርስቶስ ኢየሱስ ጥላ ስር መግባት ያለብን፣ በደሙ መሸፈን ያለብንም ለዛ ነው። ሁለተኛ ደግሞ ደጋግመን እንደምንለው ለክርስቶስ ኢየሱስ ዳግም መምጣት ሁሌ ዝግጁና ንቁ መሆን አለብን የምንልበት ምክንያቱም አንድም ይሄ ነው። ምክንያቱም ክርስቶስ ኢየሱስ ከሚመጣው ጥፋት ሊያተርፈን ቤተክርስቲያንን ከዛ ጥፋት ለማዳን ነውና ስለዚህ ይህንን አጽንኦት በመስጠት ሁልጊዜ ንቁና ዝግጁ እንድንሆን መንፈስ ቅዱስ እንዲረዳን ምኞታችን ነው። ነገሮች ያው እየከፉ እንደሚሄዱ ደጋግመን ተናግረናል። እንግዲህ እግዚአብሔር እንዲጠብቀን እንመኛለን። እግዚአብሔር አምላክ እንግዲህ ሀገራችንና ሕዝቧንም እንዲጠብቅ በዛው ምኞታችንን እንገልጻለን። ለዛሬ ምሽት እንግዲህ ይዘን የመጣነው መረጃና መልእክቴን ይመስላል። የእግዚአብሔር ፈቃድ ከሆነ ሐሙስ ዕለት ነው ልንገናኝ የምንችለው። በነገው ዕለት እንግዲህ መደበኛው ሳምንታዊው የዜና ወጃ በብስራት ይቀርባል። ምናልባት የከፋ ነገርም ካለ ዓለማችን የገጠማት ነገር ካለ በሰበር ልንገባም እንችላለን። እስከዚያው ድረስ እንግዲህ መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።